ቂለ ለሁ ያዕኒ ሚነ ሪጃል ቃለ አቡሃ ነቢያችን ሰለላሁ ዐለይሂ ወሰለም ከሰው ሁሉ አንተ ዘንድ ተወዳጅ ማን ነው ሲባሉ አይሻ ነች አሉ። ያ ማለት እነ ኸዲጃን ይጠሏቸዋል ማለት ነው አይደለም። ሁሉንም ይወዷቸዋል፣ ነገር ግን ይለያያል። የሰው ልጅ በልቡ አንድን ሰው ከሁሉም በላይ የሚወድ ነው። እናትን አይታችሁ ከሆነ ከሁላችንም በላይ አንዳችንን ትወዳለች፣ ነገር ግን ሌሎችን ልጆች ትጠላለች ማለት ነው? ላ አትጠላቸውም። ይወታቸዋል አይደለ? ነገር ግን የሰው ልጅ በዚህ ሁኔታ ላይ ነው የተፈጠረው፣ አንድን አካል ከሁሉም በላይ የሚወድ ነው። እሺ ልጆች ገስት ላይ ሰው አይታየኝም አድርገው አንድ ጊዜ ታሁን 500 ሺህ አስገቡት። ኮፒሊንክ አይታየኝም፣ እሱንም አድርጉ። ወአለይኩም ሰላም። ባርች የሚባል ልጅ ይጠይቅ እያሉ ነው። ካለ ገስት ላይ ባርች የሚባል ልጅ ጠይቅ አለው። ጥያቄ ባለፈው የሆነ ጓደኛ ነበርና ከዛ የሙስሊም ስጋ ማለት የክርስቲያን ስጋ በስማም ብሎ ያረዱትን ሙስሊም መብላት ይችላል አይችልም በሚለው ሲዘን ነበር። ከዛ የሆነ ኡስታዝ ነበር እዚህ ሄደን ጠየቅነው። ስንጠይቀው ደግሞ ይቻላል አለን። አህለል ክታብ ምናምን ይቻላል አለን። እሺ የመጽሐፉ ባለቤቶች አይሁድና ክርስቲያኖችን ስጋ ቢስሚላህ ብለው በአላህ ስም ብለው ካረዱ ነው የሚበላው። አላህ ስብሓነሁ ወተዓላ በቁርአን ላይ ሱረቱል ማኢዳ ላይ ሲናገር ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም ይላል። የነዛ የመጽሐፍ የተሰጡ ሰዎች ምግብ ለእናንተ ተፈቀደ ይላል። ቃለ አብዱላህ ብኑ ዐባስ ሰይፈ ባኢዕሁም እርዳቸው ተፈቅዶላቸዋል አለ። ነገር ግን መስፈርት አለው ነው። መስፈርቱ ምንድን ነው ከተባለ በሱረቱል አንዓም ላይ ቀጣይ ሱራ ላይ አላህ ገልጾታል። ፈኩሉ ሚማ ዙኪረ ስሙላሂ ዐለይሂ ኢንኩንቱም ቢአያቲሂ ሙእሚኒን በአናቅጾቹ የምታምኑ እንደሆናችሁ የአላህ ስም ተወስቶበት የታረደ ከሆነ ብለዋል። ከአላህ ስም ውጭ በሌላ ስም ቢታረድስ መብላት ይቻላል ወይ አይቻልም? እዚያው ላይ አላህ ሱብሓነሁ ወተዓላ ምን ይላል? ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ ወኢነሁ ለፊስቅ ይላል። የአላህ ስም ያልተወሳበት እርድ ከሆነ ግን እንዳትበሉ እርሱ አመፅ ነው እና እያለ ይናገራል። ኃጢአት ነው። ስለዚህ አይቻልም፣ አይፈቀድም። ስለዚህ የሀገራችን ክርስቲያኖች ስጋን ሲያርዱ ጊዜ ቢስሚላህ ወይም በአላህ ስም ብለው ነው ወይ የሚያርዱት? አይደለም። ስለዚህ አይበላም፣ አይቻልባቸው። አብደላህ ብን ዑመር አብደላህ ማን ነው? ዓሊ ብን አቢ ጣሊብ እናታችን አይሻ ሶስታቸው ይህን የቁርአን አንቀጽ ሲፈስሩ ጊዜ ኢዛ ዘከረ አልኪታቢይ እስመላሂ ፈዘቢሐቱሁ ቱእከል ወኢዛ ለም የዝኩር እስመላሂ ፈዘቢሐቱሁ ላ ቱእከል ብለው ተናግረዋል። ማንም የመጽሐፍ ባለቤት ነኝ የሚል አይሁድና ክርስቲያን በሚያርደው እርድ ላይ የአላህን ስም ካወሳበት ይበላል። የአላህን ስም ሳያወሳ ግን በሌላ ስም ባውስቶ ቢያርድ አይበላም አሉ። ስለዚህ ቢስሚላህ እስካላሉ ድረስ አይበላም። የሀገራችን ክርስቲያኖች ደግሞ እንደምናውቀው አላህ የሚለውን ስም አይቀበልም፣ ክደዋል። ስለዚህ አይበላም ቢያርዱ ራሱ ማለት ነው በሌላ ስም ያ። ነገር ግን የግብፅ ክርስቲያን፣ የሶሪያ ክርስቲያን፣ የኡርዱን ክርስቲያን፣ የአረብ ሀገር ያሉ ክርስቲያኖች እንዳለ እስካሁን ድረስ አምላክን አላህ ብለው ይቀበላሉ፣ ይህንን ያምናሉ። እነዚህ ሰዎች ቢስሚላህ ወይም በአላህ ስም ብለው ቢያርዱ ይበላል። ይህን ያስላል። እሺ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። ጁማ መስጊድ ሰላት ከሰገድን በኋላ ማለት ነው የጁማ ሰላት ሰግደን እንደጨረስን ሰላት ሲሰገድ ቦታ ይቀየራሉ ሁሉም ማለት ነው። እና ለምንድን ነው እንደዛ የሚደረገው? መደረግም አለበት ወይ? ነቢያችን ሰለላሁ ዐለይሂ ወሰለም ሶላትን በሶላት ላይ አትቀጥሉ ብለው ተናግረዋል። ምን ማለት ነው? እዛው ሰገዳቸውበት ቦታ ሌላን ሶላት እዛው አትቀጥሉ ለማለት ነው። ግን ይሄ ከሐራምነት ሳይሆን ሙስተሐብ ነው፣ የተወደደ ነው። ቀየር አድርጎ ሌላ ቦታ መስገድ ከሚለው አንጻር ነው። እዛው ቦታ ላይ ብትሰግዱ ችግር የለም። ያታቻል ሐራም አይደለም፣ የሚከለከል እንትን አይደለም። ነገር ግን ሌላ ቦታ ቀየር አድርጋችሁ ብትሰግዱ የተሻለ ነው ከሚለው አንጻር ነው። እሺ እና ሌላ ጥያቄ ደግሞ አዲስ የተወለደ ልጅ ማለት የእናቱን ጡት ብቻ የሚጠባ ልጅ ሽንቱ ምን ያክል ነው ነጃሳነቱ? ገና ጡት የሚጠባ ከሆነ ሽንቱ አይነጅስም፣ ውሃ ማፍሰስ በቂ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት ጥያቄ ለመጠየቅ ወደ እርሳቸው ቤት ህፃን ልጅ አቅፋ መጣች። ነቢያችን ሰለላሁ ዐለይሂ ወሰለም ህፃን ልጅ ይወዱ ነበርና ያን ህፃን ልጅ ተቀበሏት። ተፋቸው ላይ እንዲህ አስቀምጠውት ሳሉ ሽንቱን ለቀቀ፣ ሸና። ነቢያችን ሰለላሁ ዐለይሂ ወሰለም አጠገብ ዓሊ ብን አቢ ጣሊብ ነበር። ዓሊ ሂድና ውሃ አምጣልኝ አሉት። ውሃ መጣላቸው።
ከዚያ በኋላ ፈነضሐ ፊህ በዚያ ላይ ውሃን አፈሰሱበት ይላል። ያ ነው ምግብ እስኪበላ ድረስ ያለው ጊዜ አይነጅስም። ሰላም አለይኩም። ሰላም አለይኩም። እሱ አንድ ጊዜ እንዳታስወጣኝ እሺ። በኋላ የምጠይቅ ጥያቄ አለኝ። ሌላ ደግሞ እንደዛው ደስ ይላል ልቀመጥ። እሺ ስለ ወሊድ መከላከያ ለመጠየቅ ነበር። ይቻላል ወይስ አይቻልም? አንዴ ታብ ለምን አታድርጉም? ገስት ላይ ሰው አይታየኝም፣ ሰው መቆጣጠር አልችልም። ስለዚህ ምንም እንትን የሚላችሁ ነገር የለም። ታብ አድርጉ እሺ። አንዴ ታብራ ምንሰሽ አስገቡት። አንዴ ታብ አድርጉ። ኦኬ አንዴ يلا እስከዛ ትንሽ ቁርአን እንቀራለን። ሱረቱል ካህፍን እንቅራ። አንድ ጥያቄ ለመጠየቅ ይቻላል? ይቻላል። ጥያቄ ምንድን ነው? አንድ ጊዜ ነው የጠየኩት። መጨረሻ እየጠበቅኩ ነበር። እሺ ጠይቅ። ክርስቲያን ካለ አስቀድሞት ክርስቲያን ልጅ፣ ሙስሊም ከሆናችሁ በተራ ጠይቅ። ይሰማል? ይሰማል። አንድ ጥያቄ የኔ ጥያቄ ምን መሰለህ? እናንተ የምታምኑት አላህና እኛ የምናምነው ኢየሱስ ክርስቶስ አንድ አይደለም አይደለም የምትሉት እናንተ? የሚረብሽ ድምፅ አለ ካጠገብህ። አንድ ኢየሱስ ክርስቶስ ሰው ነው፣ እኛ ሰው አይደለም። አምላካችን አይገናኝም። ምን አልክ? ኢየሱስ ክርስቶስ ነው ያልከው። ኢየሱስ ክርስቶስ ሰው ነው፣ እንደ መጽሐፍም እንደ መጽሐፋችን ሰው ነው። ስለዚህ አይገናኝም። ሰው አይመለክም። ስማን እኮ ለምን ልዩነታቸውን ታስረዳ ትችላለህ? ኢየሱስ ሰው ስለሆነ ነው። በቃል እኔ ከእግዚአብሔር የሰማሁትን የምነግራችሁ ሰው ነኝ እያለ ነው። እሺ ኢየሱስ ክርስቶስ ቃል በቃል ራሱ እኔ ሰው ነኝ ብሎ የተናገረ አምላካችን አላህ እኔ አምላክ ነኝ እያለ የሚናገር ነው። ኢየሱስ ክርስቶስ ቃል በቃል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን የምነግራችሁ ሰው ነኝ እያለ ይናገራል። የሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ምን ይላል? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ምን ትወልጃለሽ? ወንድ ልጅ። ማን ይባላል? ኢየሱስ ይባላል። አምላካችን አላህ ስብሓነሁ ወተዓላ ሱራ ጣሃ ላይ ምን ይላል? እነኒ አነላህ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ሊዚክሪ ይላል። እኔ አላህ ነኝ ይላል፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። እኔን በብቸኝነትም ተገዛኝ፣ እኔንም ለማሳት ስትል ሶላትን ለእኔ ስገድ እያለ ይናገራል። ያ ነው። ስለዚህ አምላክና ሰው ነው፣ በፍጹም የማይገናኝ ነገር ነው። አምላክና ሰው አምላክ ነው አምላካችን አላህ፣ ኢየሱስ ክርስቶስ ደግሞ ሰው ነው። ያ ነው። እሺ ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነቢይ ናቸው ብለን እናምናለን። አምላካችን አላህ አክብሮታል፣ አልቆታል፣ ከፍ ያለን ቦታ ሰጥቶታል። እንደ ኡሉል ዐዝም የሚባሉ ነቢያቶች አሉ፣ ደረጃቸው ከፍ ያሉ ነቢያት። ከነዚያ መካከል አንድ ነቢይ ነው ኢየሱስ። ይሰማል አለ ሚዩት ላይ መሰለኝ። እሺ እኔ ልጠይቅ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ሁሴን እንዴት ነህ? አልሐምዱሊላህ አልሐምዱሊላህ። እኔ ጥያቄ ነበረኝ። ጥያቄዬ በአማና ወይም እንድታስቀምጥልኝ ብር እና ወርቅ ሰጥቻት ነበር፣ የሆነ ሴት እዚህ ዱባይ ማለት ነው።
አሁን ብሩንም አጥፍተዋለች፣ ወርቁንም ሽጣ ተጠቅማበታለች። እና አሁን እቃ የመለሽልኝ ስላት ወርቁንም ያን ጊዜ በገዛሽበት ባለው ሂሳብ ነው፣ ብሩንም ደግሞ ያን ጊዜ ስታስቀምጪ በነበረበት ሂሳብ ነው እያለች ትጨቃጨቀኛለች። እና ሂሳቤን የሐቄ በማንኛው ነው? አስቀምጭልኝ ብለሽ ሰተሻት ነው? አዎ አስቀምጭልኝ ስልከት በዚህ ተፈን የሰጠዋት። ከዛ እሷ ጠፋችብሽ። ከዛ ወርቁንም ሸጣ ጠፋችው፣ ብሩንም አጠፋችው። መመለስ አለባት። የምትመለሰው የዛኔ በነበረው ሂሳብ ያ ማለት ብሩን ሳይሆን ራሱኑ እቃውን ገዝታ ትሰጥሻለች። ዛሬ ላይ ገንዘቡን ሊጨምርልሽ ይችላል። አንቺ ያንን ወርቅሽን በዛን ጊዜ የነበረው ወርቁን ገዝታ ትሰጣለች። ያውተሻል አይደል? ያ ነው ዛሬ ላይ አንቺ ይጨምርልሻል ያ ገንዘብ። አዎ እሷም አሁን ጭቅጭቁ ምን አለ መሰለኝ፣ ወርቁን ስገዛ በነበረው እስኪ ምን ታርጉታ ላይ ወርቁ ያን ጊዜ ነው ስገዛበት የነበረው ፈቱር አለ አይደል? አዎ ያን ገንዘቡን የዛን ጊዜውን አስባ ለተሰጥሽ እንደዛ ያስከም ማለት። እንደውም ምን አለች መሰለህ ሁሴን፣ ያን ጊዜ በነበረው የድርሃም መጠን ወደ ኢትዮጵያ ቀይሬ። አይቻልም እህት አይቻልም፣ እንደዛ አይቻልም። የዛኔ የነበረ ወርቁን ከሆነ ወርቁን 5 ግራም ከሆነ 5 ግራም እንደ መጠኑ ያንን መስጠት አለባት። ያንን ወርቁን ነው መስጠት ያለባት እንጂ እንትኑን አይደለም። ብሩንም ልክ እንዲሁ የዛኔ 1000 ድርሃም አስቀምጠሽ ከሆነ ከእርሷ ጋር ዛሬም 1000 ድርሃም ነው የምትሰጥሽ። ወጥቷል? እሺ ያ ዛሬ ላይ ተመርልሻል። እሺ እሺ ዛሬ ዱባይ ላይ ሶላተል ኢስቲስቃ ይሰገዳል። ዝናብ ምን ሊያደርግላቸው ነው? አሁን ወሎ ላይ ነው ዝናብ የሚያስፈልገው። እሺ ሰላም አለይኩም ወህሱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። ልጆች ታዋድርጉ ገስተላ ሰላም ነው ወህሱ። ደህና ነኝ አልሐምዱሊላህ። እሺ ጥያቄ ነበረኝ ወህሱ። እሺ ጥያቄ ምንድን ነው? ጥያቄ የሀቅ የቤተሰብ የሚስትና ባል ሀቅ ነበር። የሚስትና የባል ሀቅ ነው ያልከው? ኔትወርካችሁ ካልሰራ ውረዱ ልጆች። ይሰማል? نزلوه تحت. اكا له اكا ነው የሚለው ይሰማችኋል? አሎ አሎ ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? ወአለይኩም ሰላም ደህና ነኝ አልሐምዱሊላህ። ሰላት ላይ ሰግድ ሱጁድ ላይ ብቻ ነው ዱዓ ማድረግ የምትችለው? ተህያቱን ቀርታችሁ መጨረሻም ላይ ማድረግ ትችላላችሁ ከማሰላመታችሁ በፊት። ኦኬ ሌላ ተቀምጣችን ዘርግተህ ምናምን አይቻልም ማለት ነው? እጃችንን ዘርግተን ተቀምጠን ማለት ሶላት ላይ ሩኩዕ ላይ ሆናችሁ ዱዓ ማድረግ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም أما الركوع فعظموا فيه الرب قالوا ركوع لما جيتاچون الله نالقوبت قالوا سبحان ربي العظيم يالن رسول يعني وجه دعاء አይቻልም። ዱዓ የሚቻለው የቱ ጋር ነው ከተባለ ስጁድ ላይ ነብዩ ሰለላሁ ዐለይሂ ወሰለም أقرب ما يكون العبد لربه في السجود فأكثروا فيه من الدعاء
የሰው ልጅ ለጌታው ከየትኛውም ቦታ በላይ ቅርብ የሚሆነው ስጁድ ላይ ሲሆን ጊዜ ነው። የዛኔ አብዝታችሁ ዱዓ አድርጉ አሉ። ስለዚህ ስጁድ ላይ ስትሆኑ አብዝታችሁ ዱዓ ታደርጋላችሁ። ልክ እንዲሁ አተህያቱን ቀርታችሁ ከማሰላመታችሁ በፊት የዛኔ ዱዓ ማድረግ ትችላላችሁ። እሺ አመሰግናለሁ። መርሐባ። በዚሁ አጋጣሚ በአማርኛ ዱዓ ማድረግ ይቻላል ወይ? ከተቻለ በአረበኛ ጨርሱ የምታውቁ ካላችሁ፣ ካላወቃችሁ ችግር የለውም በአማርኛ ዱዓ ማድረግ ትችላላችሁ። በኦሮሞኛና በአፋርኛ ከሆነ ግን በእነሱም ይቻላል። ደስ ባላችሁ ቋንቋ ካልቻላችሁ ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ ይላል ቁርአን። አላህ አንዲትን ነፍስ ከአቅሟ በላይ አያስገድዳት። የቻለ ሰው ያደርጋል፣ ያልቻለ ሰው በሚያውቁ ቋንቋ ማድረግ ይችላል። እሺ ጥያቄ ያላችሁ የገባችሁ ልጆች? ሰላም አለይኩም ሁሴን። ወአለይኩም ሰላም። እኔ ጥያቄ የሆነ ልጅ ከኢትዮጵያ ሊመጣ ብሎ ውሰጂኝ ሲል እኔ ደግሞ ከኢትዮጵያ የሆነ ልጅ ሊመጣ ብሎኝ ውሰጂኝ ብሎኝ እንደመተባበር በሌላ ሰው ጀመርኩለት። እውነት ነው። እሺ ከዛ ልጁ ደግሞ ቪዛውንም አላወጣበት አልሰራለትም እና እኔ እጠየቅበታለሁ በሱ ሀቅ። ማን ጋ ነው? ቁርአን ከፍታችኋል መሰለኝ። እኔ ነኝ። ቆይ ልቀንሰው። እሺ እሱ ተሻለህ ወይ? ነገ ኦፕሬሽን ነው ኢንሻአላህ። ሁሴን ተሽሎኛል ወይስ ይቀራል? ኦፕሬሽን ልደረገ ወይስ አልደረገ? ሰላም አለይኩም። ወአለይኩም ሰላም። ያ ረቢ ረሕመትክ አላህ ይሽፊክ ኢንሻአላህ። ማለት እንትን እየጠየኩኝ ነበረ እና እንዴ ሰው ኦፕሬሽን ቢደረግ ምንም ችግር የለውም ምናምን ሲባል ሰማሁ። ከውስጥ የሆነ እንትን ሲኖር ስለሆነ ሰርጀሪ ምን አይፈጥርበትም ምንም አሉ። ከውስጡ እንደውም አንድ ልጅ ነበር አለችኝ እና ምንም አይፈጥርበትም አለች። ጠይቀት በቃ ነገር ይደረጋል ኢንሻአላህ። ማለት ጥንቃቄ በማድረግ መፍትሄው እሱ ከሆነ አላህ ይሽፊክ ኢንሻአላህ። ዱዓ እናደርግልሃለን። ሽክራን አሚን። እሺ ገብቶሃል ያልኩህ አሁን ድጋሜውን ነበር ያልሽኝ? ያልኩህ የሆነ ልጅ ከኢትዮጵያ ሊመጣ ነበር እና ደግሞ እኔ ለመልካምነት በሌላ ሰው ጀመርኩለት እና ያ ሰውየው ደግሞ ቪዛውንም አላወጣለትም። የሱን ብር በልተው በዛው እንትን አለ እና ተጠያቂ ነኝ እኔ በሱ ሀቅ። አንቺ በራስሽ ገንዘብ ነው ያንን ያደረግሽለት ወይንስ በልጅ ገንዘብ? እሱ 300,000 ብር ሰጣ። እኔ ደግሞ ከስር ያለውኝ ትኬት አልቻልሽ ሲለኝ ከኔ ራሱ 70,000 ብር ሰጠው ማለት ነው። እኔ ማለት ልጁ ስላሳዘነኝ ማለት ነው። ያ ደላላውን አያጭበረበራቸው አይደለም? አዎ። አንቺ በዚያ ላይ መልካም ነገር አድርገሽለታል፣ እንደውም አትጠይቂበትም። አንቺ ግን ኃላፊነቱን ወስደሽ ከሆነ እኔ እዚህ ያስወስዳለሁ ይሄን ያክል ገንዘብ አምጣ ብለሽ ከከሰረ ኃላፊነቱን የምትወስጂ ሆነሽ ከሆነ የዛኔ ትከፍይዋለሽ። እንደዛ ሳይሆን ባዘንታ ነው ማለት ውሰጅኝ ብሎ ሲጠይቀኝ አንቺ እንደ ወንድምሽ ውሰጂ ተባበሪ ስለኝ እንደመተባበር ነው እንጂ እሱ ሀቅ የለውበትም። በቃ እንደሱ ከሆነ የለብሽም። ያ የበላችሁን ሰው ሁለታችሁም የትም ፈልጋችሁ ገንዘቡን አስመልሱ። አይመልስም አለ እኮ ሰውየው። እኛ ብሎክ አደርግሻለሁ አለኝ። እንደውም ለቤተሰብ አስጠይቁ። ቤተሰብ ያለበት ቦታ አስጠይቋቸው። እንዲህ አይነት አጭበርባሪ ሌቦች ካሉ ማለት ነው። አላህን አይፈሩም። የሰው ገንዘብ ወላሂ ሁሴን ልጁ የቲም ነው። እናቱ ከሞተች ገና 8 ወሩ ነው። ቦታ ሽጦ ነው። እኔ ደግሞ ስላሳዘኔ ከራሴ 70,000 ብር ጨምሬ አምጣው ስለው ደግሞ እምቢ አለ። የዚሁ ዱባይ ናቸው። አዎ ይታወቃል። እዚሁ ሚዲያ ላይ ነው ራሱ።
ምን ይሻላል? አላህ እኔ እንጃ የቲም ነው በጣም አሳዘነኝ። እና የሰው ገንዘብ የምትበሉ ሰዎች ካላችሁ አላህን ፍሩ። በተለይ የየቲሞችን ገንዘብ እሳት እንደመብላት ነው። አላህ በቁርአን ላይ ሲናገር ኢነ ለዚነ የእኩሉነ አምዋለን የታማ ዙልመን ኢነማ የእኩሉነ ፊ ቡጡኒሂም ናራ። እነዚያ የየቲሞችን ገንዘብ አላግባብ፣ የቲም ማለት ወላጅ አልባ ማለት ነው። እሺ ወላጅ አልባ የሆኑ ኢዛ ማተ ዐለይሂ አቡህ ቀብለ ያኒ ተክሊፍ ያ ልክ እሳትን እየበሉ ነው እነዚህ ሰዎች ብሎ አላህ ተናግሯል። ኢነማ የእኩሉነ ፊ ቡጡኒሂም ናራ፣ በሆዳቸው ውስጥ እየበሉት ያለው እሳትን ነው አለ። ወሰየስለውነ ሰዒራ፣ ወደፊትም ተቀጣጣይ የሆነችዋን እሳትንም ይገቧታል ገና እያለ ይናገራል። የዚህ ሶሻል ሚዲያ ላይ ሰዎችን ከሀገር እናመጣለን እያላችሁ ደላሎች የሰው ገንዘብ የምትበሉ ካላችሁ ወላሂ እሳት ነው እየበላችሁ ያላችሁት። ምንም አይጠቅማችሁም። በእናንተ ላይ ጉዳትን ነው የሚያመጣባችሁ። በምድራዊ ህይወታችሁም ዋጋችሁን ታገኛላችሁ፣ ቢረዝምም ጊዜው ማለት ነው። በቀጣዩ ዓለምም ጀሃነም ነው የምትገቡት። የሰው ገንዘብ አላህን ፍሩ፣ ተጠንቀቁ፣ ሐራም ነው። ይኸውላችሁ ሸሂድ ሁሉም ወንጀሉ ይማርለታል። የሰው ገንዘብ ሲቀር በልቶ ከሆነ ያ ሐቁን እስኪመልስ ድረስ የትንሣኤ ቀን በገነት በር ላይ ይቆማታል። ስለዚህ የሰው ገንዘብ አትብሉ። የሰው ገንዘብ ሐራም ነው። ወላ ተእኩሉ አምዋለኩም በይነኩም ቢልባጢል ይላል አላህ። ገንዘባችሁን በመካከላችሁ በሐሰት አላግባብ አትብሉ ይላል። ስለዚህ አላህን ፍሩ፣ ተጠንቀቁ፣ የሰው ገንዘብ አትብሉ። በትክክለኛው መንገድ ሰዎችን ማገልገል የምትችሉ ከሆነ በሰራችሁበት በደከማችሁበት ልክ ልታገኙ ትችላላችሁ። ነገር ግን እያጭበረበራችሁ የማታደርጉትን ነገር እናደርግላችኋለን ብላችሁ የሰውን ብር የምትበሉ ከሆናችሁ ነገ የትንሣኤ ቀን እሳት ነው የሚሆንባችሁ። እሱ ይቅርባችሁ። ሀቢባ ጋር ሂጅ የምትሉ ሀቢባ ጋር ልጁ ምንም አይሰማም።